ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ብትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉ ቀርተዋል። አብደላቲ የተመድ ቻርተር ጉዳት የደረሰበት አገር ራስን የመከላከል መብት እንዳለው ደንግጓል ሲሉም በደፈና ምላሽ ሰጥተዋል። አብደላቲ አስቀድሞ የማሳወቅና ጉዳት ያለማድረስ መርሆችን ጨምሮ የዓለም አቀፍ ሕግጋትን በመጻረር በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይም ቅቡልነትን የሚያመለክት ስያሜ ግብጽ ልትቀበለው አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ ድርድር ሂደት ኢትዮጵያ ፈቃደኝነት አሳይታ አታውቅም ያሉት አብደላቲ አሁን ደግሞ ለድርድር ዝግጁ እንደሆነች ሐሰተኛ አቋም እያራመደች ትገኛለች በማለትም ከሰዋል። በግብጽ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብደላቲ ያስጠነቀቁ ሲሆን ግብጽ የህዝቧን ዕጣ ፈንታ ለአንድ አገር የተናጠል ውሳኔ ወይም በቃል ደረጃ ለተገባ ቃል ኪዳን እንደማትሸጠውም ገልጸዋል። ትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጥቷል። መመሪያውም ከሚያዝያ 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ፣ በተሻሻለው ደንብ መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤት ከማህበራት ጋር ውል መመሪያው በፍቃድ እድሳት ሆነ አዲስ ፍቃድ በማውጣት ሂደት እያንዳንዱ ማዕድን አውጪ በሚሰማራበት ወረዳና ቀበሌ ጭምር ምርመራዎች እንደሚያደርጉና በህገወጥ ማዕድን ማውጣት ሲሳተፉ በቆዩ ፍቃድ ያላቸው ማዕድን አውጪዎች ላይም ምርመራ እንደሚያደርግ መመሪያ ያትታል። በመጽደቅ ሂደት ላይ የነበሩ የማዕድን ማምረቻ ፈቃዶች እስኪገመገሙ ድረስ ባሉበት የሚቆዩ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ እንደሚያገኙም በመመሪያው ላይ ተገልጿል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑ አውጪዎች ጋር ውል አስረው መስራት እንዳይችሉም መመሪያው አግዷል። በጋምቤላ ክልል ኢንታግ ልዩ ወረዳ ህዳር 28 ቀን ከቀኑ 6 ሰዓት 16 ተሳፋሪዎችን ጭኖ ወደ ጋምቤላ ከተማ በመጓዝ ላይ የነበረው አውቶቡስ ላይ ታርፖም በተባለ ቦታ ላይ በተፈጸመ ጥቃት በተሳፋሪዎች ላይ የሞትና ከባድ የአካል ጉዳት መድረሱን የክልሉ ፖሊስ አስታውቀዋል። በጥቃቱ አንዲት ሴት ተሳፋሪ ህይወታቸው ሲያልፍ፣ ሌላ ሴት ደግሞ ከባድ ጉዳት ደርሶባት በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል እንደምትገኝም ፖሊስ ገልጿል። ታጣቂዎቹ በመጀመሪያው በስራ ላይ በነበረ የትራፊክ ፖሊስ ላይ ለመተኮስ ሲሞክሩ መሳሪያው እንደከሸፈበትና በዚህ ወቅት የአካባቢው ፖሊስ አባላትና የፌዴራል ፖሊስ አብዛኞቹ ተሳፋሪዎችን ማዳን እንደቻሉም ተገልጿል። ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ጥረት በማድረግ ላይ ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲስ የአሜሪካ የውጭ ፖሊሲ ላይ አሜሪካ በአፍሪካ ቀንድና ቀጠናው የሚታዩ ግጭቶችና ውጥረቶችን በመፍታት ላይ እንደሚያተኩር ያብራራል። አሜሪካ ለበርካታ 10 ዓመታት በአፍሪካ የሊበራል ዲሞክራሲ ርዕዮትን በማስፋፋት ላይ አተኩራ እንደነበር የሚያትተው ፖሊሲው ከእንግዲህ ግን አሜሪካ ከአፍሪካ ሀገራት ጋር የንግድ አጋርነትን በማጠናከርና ግጭቶችን በመፍታት ላይ እንደምትታተኩርም ይገልጻል። አዲስ የውጭ ፖሊሲ በተለይ በኢትዮጵያና ሶማሊያና በኢትዮጵያና ኤርትራ መካከል ያሉትን ውጥረቶች በማብረድ ላይ ትኩረት ያደረገ እንደሚሆን ፖሊሲው በሰነዱ ላይ ተጠቅሷል። በኢትዮጵያና ሶማሊያ መካከል ከባህር በር ጋር በተያያዘ የተፈጠረው ውዝግብ በቱርክ አሸማጋይነት ባለፈው ዓመት እንደተፈታም አይዘነጋም። አሜሪካ በተለይ ለኢነርጂ ቴክኖሎጂዋ ገበያቸውን ክፍት ከሚያደርጉ አቅምና አስተማማኝ ካላቸው ሀገራት ጋርም ትብብር እንደምታደርግ ፖሊሲው ጠቁሟል። መቀመጫውን አዲስ አበባ ያደረገው የደቡባዊ አገራት ትብብር ድርጅት ዋና ጸሐፊ መንሱር ሙሳላም በፍቃዳቸው የስልጣን መልቀቂያ አቅርበዋል። ዋና ጸሐፊው መልቀቂያ ያቀረቡት አባል ሀገራት የድርጅቱን የአባልነት መዋጮ ባለመክፈላቸው የድርጅቱ ዘላቂ ጥያቄ ውስጥ በመግባቱ እንደሆነም ገልጸዋል። ዋና ጸሐፊው ባቀረቡት የመልቀቂያ ጥያቄ ላይ አባል አገራት የሚጠበቅባቸውን የአባልነት ግዴታ መዋጮ በወቅቱ አለመክፈላቸው ድርጅቱን፣ ሰራተኛውንና አጋሮቹን አጣብቂኝ ውስጥ ከቷል ብለዋል።
ይህን ተከትሎ ዋና ጸሐፊው ታህሳስ 7 ለሚሰበሰበው የድርጅት አባል አገራት የመሪዎች ጉባኤ የድርጅቱን በጀት ማሟላትና አዲስ አመራር መምረጥ ወይም ድርጅቱን ጨርሶ መዝጋት የሚሉ አማራጮች ቀርበዋል። ሳውዲ አረቢያዊ መንሱር ድርጅቱን ላለፉት 5 ዓመታት የመሩ መሆናቸው የሚታወቅ ሲሆን በአፍሪካ፣ የመካከለኛው ምስራቅ፣ የላቲን አሜሪካ፣ የእስያ፣ የፓሲፊክ ታዳጊ ሀገራት ድርጅቱን ከ5 ዓመት በፊት የመሰረቱት በልማት፣ ፋይናንስ፣ እውቀት፣ ክህሎትና ምርምር ጉዳዮች ላይ የጋራ ትብብር ለማድረግ እንዳሰቡም በመጨረሻም የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለ መንግስት ለመሆን የሽግግር ሂደት መጀመሯን አስታውቃለች። የጁባላንድ ግዛት ፓርላማ ትላንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾችን በሙሉ ከህገ መንግስቱ ላይ አስወጥቷል። ግዛቲቷ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራ ፓርላማው ወስኗል። ጁባላንድ ከፌዴራል ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል ኃይሎች ጋር ደም አፋሳሽ ግጭት ውስጥ መግባቱ ይታወሳል።